በከፍተኛ ሊግና በብሔራዊ ሊግ እንዲወዳደሩ እድሉን እንዲሰጣቸው። ስለዚህ ጥሩ ስራ እየሰራ ነው ብዬ አስባለሁ። የቄራ የሁሉም ልፋት ነው፣ የሁላችንም ልፋት ነው፣ ግን ገና መነሻ ነው። አልማዝዬ ሜዳ ሌላ ዓለም ውስጥ ገብታለች። ሌላ ዓለም ውስጥ በጣም አሪፍ እንትን አካሄድ እየሄድን ያለ ነው። እንግዲህ ይሄን ይመስላል እንግዲህ የቄራ አንበሳ ቡድን። አሰልጣኝ ኤዝሮም ስዩም አባተ ዛሬ እንግዲህ የጠቅላላ ጉባኤው ከተካሄደ በኋላ የተጫዋቾች ቄራ አንበሳ ቡድን ለማጠናከር የተጫዋቾች ምልመላ እየተካሄደ ነው። እስቲ በዚህ ጉዳይ ላይ ጥቂት በለኝና ውይይታችንን እንጀምር። እሺ፣ አመሰግናለሁ። ያው እንግዲህ እንደምታወቀው የቄራ አንበሳን እኔ በአሰልጣኝነት የተቀላቀልኩት ከ2009 ዓመተ ምህረት ጀምሮ ነው። ለአራት ተኩል ያህል ዓመታት ቡድኑን ስመራ ቆይታለሁ። ከአዲስ አበባ ከፍተኛ ዲቪዚዮን ከአንደኛ ዲቪዚዮን እስከ ከፍተኛ ዲቪዚዮን ከከፍተኛ ዲቪዚዮን ደግሞ ወደ ኢትዮጵያ አንደኛ ሊግ ድረስ ማሳለፍ ችያለሁ። ሆኖም እንግዲህ ከጠቅላላ ጉባኤው በኋላ ለአዲስ ከኮቪድ በኋላ ከተዋቀረ በኋላ ማለት ነው ይህን ቡድን መልሶ ለማቋቋም ይረዳ ዘንድ የዛሬ ሳምንት የነበረውን የህዝብ ማዕበል ማለት ይቻላል አይታችኋል። ቄራ ላይ ቄራን ለመመለስ የተደረገ ትልቅ ጥረት ነው። ስለዚህ ዛሬ ደግሞ ወጣቶችን ከአንደር 20 እንዲሁም ደግሞ ከአንደር 70 ያሉትን ተጫዋቾች የመጀመሪያ ዙር ምልመላ ለማድረግ በሜዳ ላይ እንደምትመለከቱት ተገኝተናል። እንግዲህ የታቀደው በሚቀጥለው 2019 ዓመተ ምህረት በአዲስ አበባ ከፍተኛ ዲቪዚዮን እንዲሁም ደግሞ አንደር 20 እና አንደር 17 ቄራን የሚወክል አንድ ትልቅ ቡድን በሶስቱም ካታጎሪ ይዘን እንመጣለን ብዬ ተስፋ አድርጋለሁ። አልማዝዬ ሜዳ በርካታ ታዋቂ ተጫዋቾችን አፍርታለች። አንተም ደግሞ የአመለሸጋው የታዋቂው ስዩም አባተ አሰልጣኝ ስዩም አባተ ልጅ ነህ። የአባትህን ፈለግ ተከትለህ በእሱ እግር ተተክተህ የቄራ አንበሳ ቡድንን እያሰለጠንክ ነው። ዛሬ እንግዲህ እንዳየሁት ወደ 6 የታዳጊ ፕሮጀክቶችን ያቀፈ ነው። ስኳዱ ዴብዙ ምን ያህል ነው? አሁን እንግዲህ በቄራ አካባቢ ወደ 6-7 የሚሆኑ ፕሮጀክቶች አሉ ታዳጊ ላይ የሚሰሩ። እንግዲህ ከዛ ትልቅ ግባት ይሆናል ብለን ነው የዛሬውን መልመላ እያደረግን ያለ ነው። ማሳያም ጭምር ነውና እንደ መጀመሪያ ቀጣይነት አለው። እንደ መጀመሪያ ግን ዛሬ ያየነው 4 ፕሮጀክቶች ተገኝተውልን እነሱን መመልከት ችለናል። እንደ መጀመሪያ በጣም ጥሩ ነው። ቀጣይነት ደግሞ ሲኖረው የተሻለ እንዲሁም ደግሞ ወጣ ብለንም ማየት የምንችልበትን ነገር መፍጠር ይቻላል። እንግዲህ ዋናው እና አሁን ላይ ቆመን ነገን ለማሰብ ነውና በ2018 ላይ ሆነን ያዘጋጀነው ለ2019 ጥሩ ቲም በሶስቱም ካታጎሪ 17 10 ከአንደር 20 እና ዋናው ቡድን ለመስራት ነው እዚህ የምልመላው አንዱ ተካፋይ ሆኜ እንደ ኮች የመጣሁት። ስለዚህ ጥሩ ስራ እየሰራ ነው ብዬ አስባለሁ። እንግዲህ ዛሬ ምልመላው እየተካሄደ ያለው በጉባኤ የተመረጡ የስራ አመራር እንዲሁም የበላይ ጠባቂዎችና የተለያዩ ባለድርሻ አካላት በተገኙበት ግልጽ የሆነ የምርጫ ሂደት ነው ያለውና እንዴት ነው ያንተ እይታ ልጆቹ ላይ? ጥሩ እንግዲህ የኔን ስሜት ያለው ስፖርቱን የሚወድ እግር ኳስን የሚያውቅ ወደ እግር ኳሱ መምጣት መቻሉ ከምንም በላይ ትልቅ ድርሻ አለው ብዬ አስባለሁ። ምክንያቱም እንደ መልሶ መቋቋም ነውና እንደዚህ ቄራ ላይ እንግዲህ አልማዝዬ ላይ በዚህኛው እንኳን 2018 የተለያዩ ቡድኖች መጥተው ሲጫወቱ ቄራን የሚወክል አንድም ተጫዋች አንድም እንደገና ደግሞ ቡድን አላየንም። ያ ቁጭትም ነውና ይሄንን ደግሞ ሜዳ የዚሁ አካባቢ ደግሞ ያሉ ልጆች ተዘግቶባቸው ቆሞ የነበሩት እንደገና ተቋቁመው በቄራ አንበሳ አማካኝነት መታየታቸው ከምንም በላይ ትልቅ ደስታን የሚያጭር ነው። ሆኖም ግን እንደ ኢትዮጵያ 11 ቤስት ማውጣት ያቃተንን ነገር እንግዲህ አንዱ ከዚህ ውስጥ ነው። ምክንያቱም ቄራ እንደሚታወቀው የብዙ ኮከቦች መፍለቂያ ነው። እንደነ አስራት መገርሳ እንደነ መስዑድ መሐመድ ያልጠሯቸው ብዙ አሉ። እንደነሱን ማሳያ ከዚህ ወጡ ናቸው። እነ ፍጹምም አሉ። ያው ደግሞ እነሱን እያዩ ተተኪ ትውልድ መፈጠር ስላለበት እነሱን አይተው የሚወጡ ትውልዶች ደግሞ ነገ እናያለን ብዬ አስባለሁ። መልካም እንግዲህ ይሄ ምልመላ በዛሬው ዕለት ተከናውኗል። በቄራ አካባቢ ያሉ ታዳጊዎችን ላይ ያነጣጠረ ነው። በቀጣይ ከሌሎች አካባቢ ያሉ ልጆችን ለመመልመል ምን ታስቧል? አዎ እንግዲህ ዞሮ አካባቢውን ብቻ ማከለ ብቻ ሳይሆን መጠሪያው ቄራ ይሁን እንጂ ጥሩ ኳሊቲ ያላቸው ፕሌየሮች
ጥሩ አቅም ያላቸው ልጆችን ከአዲስ አበባ ብሎም ደግሞ ከክልል ቲሞች ምክንያቱም አንደኛ ሊግ ላይ ቲሙ ሲወዳደር የነበረው በ20% የክልል ቲም ይዘን ስንንቀሳቀስ ነበር 2011 እና 12 ላይ ማለት ነው። እኔ በያዝኩበት ጊዜ አብዛኛውን ግን የኔነት በደንበኛ ስሜት እንዲኖር ከአዲስ አበባ ልጅም ብሎም ደግሞ የቄራ ልጆችን በደንበኛ አውጥተን ለመድረክ ያሳየንበት ትልቅ አቅም ነበርና አሁንም ያ ነገር እንዲቀጥል ነው ሰፋ አድርጎ እንደ አገር አይተነው ውድድር ውስጥ የምንገባበት ነገር የሚፈጠረው ብዬ አስባለሁ። ኤዝሮም አንድ የመጨረሻ ጥያቄ ልጠይቅ። እንግዲህ አሰልጣኝ ስዩም አባተ ታዳጊ ተጫዋቾችን መልምሎ ወደ ትልቅ ደረጃ የማብቃት የንስር አይን ያለው ታላቅ አሰልጣኝ ነበር። በዚህ አጋጣሚ ነፍሱን ባጸደ ገነት ያቆይልን። አንተስ እንዴት ነው የአባትህን ፈለግ ተከትለ? ምክንያቱም ስዩም ገና ኳስ በማንቀርቀብ አይቶ ነው። መቼም ስለራስ ሲቆርሱ እንዳይሆን እንጂ ስለኔ ደግሞ የኔ ያሳደግኳቸውና ሌሎች ስለኔ ቢናገሩ ደስ ይለኛል። ሆኖም ግን ዞሮ ዞሮ ትልቁ የሙያ አባቴ ስለዚህ ትልቁን ሙያ ከሱ ወስጃለሁ። ያንን ለማስቀጠልና ከሳይንሳዊ ጋር ደግሞ በሆነ ዘመኑን በማከለ መልኩ ለመስራት እንግዲህ እኔም ራሱ በስዩም አባተ አካዳሚ ስር በስሙ አቋቁሜ ከ6 ዓመት እስከ 17 ዓመት እድሜ ክልል ያሉትን ልጆች በፕሮጀክት ውስጥ እየታዩ ነው። አሁን እንኳን የመጡት ከስዩም አባተ ፕሮጀክት ውስጥ 17 ዓመት በላይ የሆኑትን ይዘን መተን ወደ ምልመላ እዚያ ሳይተናል። ዞሮ ዞሮ ጥሩ የሚባሉት ነገሮች እንግዲህ እኔም እንደ አባቴ ብቻ ሳይሆን በላይ አድርጌ ለመስራት እየጣርኩ ነው። ወደፊት እንግዲህ አብረን ደግሞ የምናየው ነው የሚሆነው። ኢንስፔክተር የኔነህ እንግዲህ ባለፈው እሁድ የቄራ አንበሳን ምስረታ ጠቅላላ ጉባኤ ተካሄዶ በፕሬዚዳንትነት ተመርጠሃል። አሁን ደግሞ ከ3 ከ4 ቀን በኋላ ክለቡ የመጀመሪያውን አንድ እርምጃ ጀምሯል። ይኸውም የታዳጊዎችን ለአንደኛ ዲቪዚዮን እና ለከፍተኛ ዲቪዚዮን የመመልመል ስራ ግልጽ በሆነ መንገድ እየተካሄደ ለማየት ችለናል። እስቲ እንዳጠቃላይ ከጉባኤው በኋላ የተካሄዱትን ነገሮች ብታብራራለኝ። እሺ አመሰግናለሁ። እንግዲህ የዛሬ ሳምንትም አልሞላው እንግዲህ በእሁድ ቀን ነው ጠቅላላ ጉባኤያችን የነበረው። በዚህ ጉባኤያችን ከተመረጠን በኋላ የመጀመሪያው ስራ ያው በነጋታው ተገናኝተን ለተሰጠን ዓላማ ወይ ለተሰጠን ስራ እነማን መገኘት አለባቸው፣ ምንስ መሰራት አለበት የሚለውን ነገር በማድረግ እንደ ስራ አመራር ካጸደቅን በኋላ የመጀመሪያው ቴክኒክ ኮሚቴን፣ የቡድኑ አሰልጣኝን፣ የቡድኑ ቡድን መሪንና እንዲሁም ደግሞ የሚመለከታቸው ባለሙያዎችን የማጽደቅ ስራ ሰርተን በመቀጠል ላይሰንስ ላይ ይህን ሳምንቱን ተሯሩጠን ላይሰንስድ የሆንበት ሁኔታ ነው ያለው። ከዛ በመቀጠል አጠቃላይ እዚህ ሳምንት ውስጥ የቢሮ አደረጃጀት እንደዚሁም የሚመለከታቸው ህጋዊ ጉዳዮችንና አጠቃላይ የተጫዋቾች የምልመላ መስፈርቶችን በማውጣት ለየክለቦቹ በአካባቢያችን ላይ ያሉ ክለቦችን ታዳጊዎችን ሰፊ እድል እንዲያገኙ በከፍተኛ ሊግና በብሔራዊ ሊግ እንዲወዳደሩ እድሉን እንዲሰጣቸው በየፕሮጀክት አሰልጣኞቻቸው አማካኝነት ተወክለው መጥተዋል። እንደ አጠቃላይ ዛሬ እንደምታዩት ከ10 በላይ ኮሚቴዎች የብሔራዊ ቡድን ተጫዋቾች አሰልጣኞች ባሉበት በትክክለኛ መመዘኛ ተተኪዎች የመጀመሪያ ምልመላቸውን አድርገዋል። በመቀጠል እንግዲህ ሮብ ላይ ደግሞ ሁለተኛ ምልመላቸውን ያደርጋሉ። በአጭር ጊዜ ውስጥ ተዘጋጅተው በኢትዮጵያ ሻምፒዮን በሆነው በኢትዮ ሰመር ካፕ ላይ ውድድር ላይ በታዳጊና በከፍተኛ ሊግ እንዲወዳደሩ እንግዲህ ዝግጅታችንን ጨርሰናል። እንደ አጠቃላይ ያለውን ነገር ስናየው በዚህ በአንድ ሳምንት ውስጥ ብዙ ርቀቶች ሄደናል። ሜዳውም ራሱ በታዳጊ ቡድኖቻችን በልጆቻችን መከፈቱ ለኛ አንድ ስኬት ነውና ለመላው የቄራ ማህበረሰብ ህዝብ አንድ ስቴፕ እንግዲህ ተሄዷል። ከፍቃድ ጀምሮ እስከ ምልመላ አንድ ስቴፕ ሄደናል። የቄራ አንበሳ ደጋፊዎች ይህንን አውቃችሁ ለቡድኑ የሚያስፈልገውን ግብአትም ድጋፍም እንድትሰጡን እያለን ነው። በቀጣይ የተሻሉ ነገሮች ደግሞ የሚቀጥለው ሳምንት እንደሚሰራ ተስፋ አደርጋለሁ። አመሰግናለሁ። ሮብ የሚደረገው ምልመላ ምንድን ነው? ሮብ የሚደረገው እንግዲህ ሁለተኛ ዙር ነው። ዛሬ ከ100 ምናምን ልጆች እንግዲህ የተወሰነ 58 ልጅ እንዲያዝ ተደርጓል። ከዛ ውስጥ ደግሞ ሮብ ሌላው የማጣሪያ ምልመላ ተደርጎ እንዲሁም ደግሞ እድሉ ያላገኙትን ሁለተኛ ዙር እነሱ ተጠርተው አጠቃላይ ሁለተኛ ዙር እናደርጋለን። በአጠቃላይ እስከ ዛሬ ሳምንት የቡድኑን በሁለቱም ሊግ የሚሳተፈውን ይፋዊ ስም ዝርዝር እንግዲህ ፕሬስ ኮንፈረንስ ጠርተን ለቡድኑ የተያዙትን ይፋ እናደርጋለን ብለን እናስባለን። ህጋዊ ላይሰንሱን ተረክባቸዋል? አዎ ህጋዊ ላይሰንሱ ፕሮሲጀሩ የሚመለከታቸው ሁሉ ነገር ከኛ የተጠየቅነውን የሜዳ ፍቃድ፣ የቢሮ ፍቃድ እንዲሁም ደግሞ የቡድኑ ፋሲሊቲ፣ የጽህፈት ስራዎች፣ አጠቃላይ አደረጃጀቶችን ዛሬ ኮሚቴዎች መጥተው ነበረ። ሁሉንም ጎብኝተው በጥሩ ሁኔታ ሰክሰስ እንደሆነ ተነግሮናል። ካርዱ
ማህተም ብቻ ነው የሚቀረው እንጂ ሌላውን ነገር ሁሉ ጨርሰናል። እንግዲህ ዛሬ የተካሄደው ምልመላ የታዳጊ ፕሮጀክቶችን መሰረት አድርጎ በጥሩ ሁኔታ ተካሂዷል። እኛም በቦታው ተገኝተን ተመልክተናል። ምን ተስፋ አለው በእናንተ በኩል? አሁን እንግዲህ በእኛ በኩል በአጭር ጊዜ ውስጥ በርካታ ተስፋዎችን እያየን ነው። ለምሳሌ በርካታ እንደዚህ ምልመላ ላይ ይህን ያህል ሰው መጥቶ አያውቅም፣ በየትኛውም ሜዳ ላይ በየትኛውም ቲም ላይ እና አንደኛ በርካታ ተመልማይ ባለበት ሳለ ጥሩ ቡድን የማግኘት ቻንሳችን በጣም አሪፍ ኦፖርቹኒቲ ነው። ሁለተኛ ደግሞ ከሜዳ አንጻር ድሮ ምልመላ ላይ በጣም ትቸገራለህ ለማየት፣ ሜዳው ጥሩ አይደለም፣ ለስፖርተኞች አይመችም። አሁን ግን በጣም ሰፊ ሜዳ ስታንዳርድ ሜዳ ስለሆነ የአንዱ ምቹ ሁኔታ ነው። በሶስተኛ ደረጃ ደግሞ በአንድ በሁለት ባለሙያ ሳይሆን ከ10 በበለጡ በብሔራዊ ቡድን ተጫውተው ያለፉ ለሰፈራቸው ቢቆረቆሩ በሀቅ ሊሰሩ የሚችሉ ሰዎችን ይዘን ነው ምልመላው እያደረግን ያለውና በቀጣይ እንግዲህ ቄራ አንበሳ በሁለቱም ሊግ ጥሩ ውጤት በተለይም ደግሞ ክቡር ከንቲባችን በሰጡን አቅጣጫ በርካታ ተተኪ ለብሔራዊ ቡድን በአጭር ጊዜ እንደምናፈራ ተስፋ አደርጋለሁ። አመሰግናለሁ። የቄራ አንበሳ ህዝባዊ ክለብ ነው። በቀጣይ እንግዲህ ሰመር ካፕ ላይ ነው እንደሚወዳደር ገልጸህልኛል። መቼ ነው ውድድሩ የሚጀምረው? ሰመር ካፕ እንግዲህ ሐምሌ መጀመሪያ ላይ ይቀጥላል። የሰመር ካፕ ውድድር እንግዲህ ልዩ የሚያደርገው ነገር ምንድነው? በሙሉ ኢትዮጵያ ላይ ነው የሚደረገው። ከክለብ ከ20 ዓመት በላይ የሆኑትን እንዲሁም ደግሞ ፕሪሚየር ሊግ ላይ የሚጫወቱት 3 አይነት ዓላማ አለው። አንደኛው ዓላማ ታዳጊን ከልምድ እንዲያገኝ ከትልቅ ተጫዋቾች ጋር ማድረግ ነው። ሁለተኛው ዓላማ ደግሞ ትልልቆቹ ተጫዋቾች ራሳቸው በረፍት ሰዓት ላይ አክቲቭ ሬስት እያደረጉ ራሳቸውን እየጠበቁ ለውድድር የሚያዘጋጁበት ነውና እንደ አጠቃላይ በሙሉ ክልል ላይ ከሐምሌ መጀመሪያ ላይ ይደረጋል። በአዲስ አበባ በአበበ ቢቂላ ስቴዲየም ሐምሌ መጀመሪያ ላይ እንደሚደረግ ለማሳሰብ ወዳለሁ። አመሰግናለሁ። የቄራ አንበሳ እንግዲህ ከረጅም ጊዜ በኋላ ዳግም ተመስርቷል። ብዙ ውጣ ውረዶች አልፈዋል። ካለኝ መረጃ ደግሞ ረዘነ ይህ ክለብ ዳግም እንዲመሰረት ከፍተኛው ሚና መጫወት ይታወቃል። እስቲ ያለፉትን ውጣ ውረዶች አስመልክተህ ጥቂት ብታወቀኝ። እሺ፣ አመሰግናለሁ። መጀመሪያ ቄራ አንበሳ ዳግም በመመስረቱ በአካባቢ ህብረተሰብ ሁሉ ምስጋና አቀርባለሁ። የሁሉም አስተዋጽኦ ነው፣ የሁሉም ፍላጎት ነው፣ የሁሉም ስሜት ነው። ሁላችንም ደስ ብሎናል። ግን ይሄ አይደለም፣ ገና ከዚህ ቀጥሎ እንደ ቡና እንደ ጊዮርጊስ ፕሪሚየር ሊግ እንድናየው ነው ፍላጎታችንና እውቀታችን። የስራ ድርሻችን ብዙ ለፍተናል። ቄራ አንበሳ በጤና ቡድን ጀምረናል። ከነማጄ በኋላ በጤና ቡድን ደብረ ዘይት ተወዳድረን 2 ዓመት ሻምፒዮና ሆነን ያው በግለሰቦች እገዛ ስለነበረ ብዙ ዋጋ ከፍለዋል እነዛ ሰዎቹም። ከዛ በኋላ ደግሞ ድጋሚ ተመሰረተ። በኪንግስ ሆቴል ገቢ ማሰባሰቢያ ያደረግን፣ በሸበሌ በጊዮን ሆቴል እነዚህ የገንዘብ ስብሰባ በአካባቢ ተወልዶ ያደጉት ሰዎችን አስተባብረን ዳግም መስረተነው ነበረ። ግን ያው አልተቻለም። የተጫዋቾች ወጪና እንትኑ ስላልተመጣጠነልን አልቻልንም። በዛው ኮቪድ መጣ። ኮቪድ ሲመጣ ደግሞ የባሰ ሌላ ትግል ሆነብን። በዛ ምክንያት ለጊዜው ተቋርጦ ነበረ። አሁን ደግሞ ዳግም ብዙ የአካባቢ ድሮ አብረን የተጫወቱን ሰዎች ተሰባስበን ይሄ ቡድን ድጋሚ መመስረት አለበት ብለን ታላቋ ቄራ የሚባል የማህበራችን የሁሉም ማህበር አባል መሪ ሆነ እሱም አሰባስቦን ይኸው ዳግም ለመመስረት በቅተናል። እንግዲህ አሁን በዚህ በቄራ አንበሳ ቡድን ውስጥ ያንተ ድርሻ ምንድን ነው? የቦርድ አባል ነኝ። የቴክኒክም ኮሚቴ ነኝ። ጥሩ። እንግዲህ ዛሬ በተካሄደው የተጫዋቾች ምልመላ እንግዲህ እንደ ቴክኒክ ኮሚቴ ምን ተስፋ ሰጪ ነገሮችን ተመለከትክ? ምርጫው ላይ እንዳየናቸው ያው ጥሩ ልጆች አይተናል፣ ግን በቂ አይደለም። ምርጫው ይቀጥላል። የተሻሉ ሰዎችን መርጠን ቄራን ያው ትልቅ ለማድረግ ነው። ግን አሁን ከመጡት ብዙ በቂ አይደለም። ጥቂት ልጆች ነው ያገኘነው። ግን ያው ይቀጥላል፣ ምርጫው ይቀጥላል። ክለቡ እንዲቀጥል ዳግም እንዲመሰረት ከፍተኛ የሆነ አስተዋጽኦ ሰርታል። በተለይ በኮሚኒኬሽን ጉዳይ ከፍተኛ ሚና እንደተጫወክ መረጃው አለኝ። ይሄ ጉዳይ አሁንስ እንዴት ነው? ያው እናስቀጥላለን፣ ይቀጥላል ብለን እናስባለን እንግዲህ እና ያው እኔ ብቻ አይደለም የሰራሁት። ያው አብሮ ጓደኞቼ ብዙ የለፉ አሉ፣ ብዙ የደከሙ አሉ አብሮ እና የቄራ የሁሉም ልፋት ነው፣ የሁላችንም ልፋት ነው። ግን ገና መነሻ ነው። እንግዲህ ይሄን እያደረገን ለሚመጣው ትውልድ ማስረከብ ነው የኛ አላማችን። ለሚመጡ ታዳጊዎች ያስረክበን እኛ ደግሞ እንግዲህ ቁጭ ብለን የክብር እንግዳ ሆነን የምንጋበዝበት ነገር ነው የምናፍቀው እኛ እንጂ ካሁን በኋላ እኛ ብዙም መቀጠል አንፈልግም። ለሚመጣው ትውልድ ማስረከብ ነው የኛ አላማ። በአንድ እግሩ አቁመ ነው መንገድ አስይዘ ነው የገቢ ምንጭ ፈጥረንላቸው
ሜዳ ይሄን የመሰለ ሜዳ እንግዲህ እንዲሰራ ሁሉም የቄራ ሰው አስተዋጽኦ አድርጓል። ግን አላማችን እንደዛ ነው፣ ለሚቀጥለው ሰው ማስረከብ ነው። አልማዝዬ ሜዳ ተጫውተው ያለፉ በርካታ ወጣቶች አሉ። ለብሔራዊ ቡድን ለተለያዩ ክለቦች የተጫወቱ አሉ። እንዲሁም ደግሞ አንጋፋ ተጫዋቾች በውጪ በኑሮ ምክንያት በተለያየ ሀገራት ይኖራሉና እነሱ ጋር ተደራሽ የመሆን እንቅስቃሴያቸው ምን ድረስ ነው? አዎ ለምሳሌ ብዙ እዚህ አካባቢ ተጫውተው ያደጉ ብዙ አሉ። ለምሳሌ ከኔ ወንድም ግርማ በርሄ ይባላል። ወጣት ቡድን ተመርጦ ነው ግብጽ ላይ ጠፍቶ አሜሪካን የገባው። እነ ዮሐንስ አሰፋ ባንክ የተጫወቱ ያግዙናል በገንዘብ። እነ አዲሱ በቀለ ብዙ አሉ። እነ ቴድሮስ ዘሪት፣ እነ መስፍን ዘይኔ በገንዘብ ውጭ ካሉ ሰዎች ብዙ ያግዙናል። ዮሐንስ መኮንን ኳስ በመመስጠት መጋጫ በመላክ ለበረኛ ጓንት በመላክ እነ ጊሉ ሙሉ ማሊያ በመላክ ከውጪ እነ ሚኬሌ ከደቡብ አፍሪካ ኳሶችን አበርክተውልናል። እነ ተሾመ በቅጥል ስም ይቅርታ ጫላ 2 አይነት ማሊያ ከአሜሪካ ልኮልናል። እና እነዚህ ሰዎች ለዚህ ቄራ አንበሳ መመስረት ደስተኛ ሆነው ያቅማቸውን ሁሉም አግዘውናልና ወደፊት ደግሞ አብረውን እንደሚሆኑ እርግጠኛ ነንና ይሄን ለማስተላለፍ ፈልጌ ነው። በረከት ስዩም ሙሉ ከውጪ ሲመጡ ኮን ይዘው የሚመጡ ኳስ ይዘው የሚመጡ ለበረኛ ጓንት ይዘው የሚመጡ እንዲሁም ለቄራ ደግሞ ትልቅ የምንለው የምናከብረው ከድር አህመድ ያቅማቸውን ሳይሰስቱ ለቄራ አንበሳ መስረታ ብዙ ነገር ያደረጉ ናቸውና እነሱን ማመስገን አለብን። እንዲሁም ቄራን ያላገዘ የለምና ሁሉ የቄራ ህዝብ ቄራ አንበሳን አግዟልና ወደፊትም ያግዛል ብለን ተስፋ እናደርጋለን። ቄራን ተባብረን ያው ትልቅ እናደርገዋለን ብለን እናስባለን። ግን ይሄ ብቻ በቂ አይደለም። የቄራ ልጅ እነሱ ብቻ አይደሉም፣ ብዙ ናቸው እና እነሱን ላይም ተደራሽ ለማድረግ ጥረት እናደርጋለን። በተረፈ እዚህ ሜዳ ላይ እነ አስራት መገርሳ፣ እነ ዳንኤል ተሰማ፣ እነ አስናቀ ደጀኔ፣ እነ ደንበላሽ ብዙ ተጫዋቾች የፈሩበት ነው። በጣም እነ መንሱድ በጣም እና ቄራ ብዙ አፈራች። እነ ጌታቸው ካሳ ቡቡ፣ እነ መስፍን ፒስ ብዙ ተጫዋቾች ፈርቶበታል። እነ መስፍን አሰፋ ቻይና እና ቄራ አሁን እሱን ለማፍራት ነው ጥረታችንም። አሁን ቆመዋል። አሁን በፍጹም ነው የቆመው። ፍጹም ጊዮርጊስ የሚጫወተው እሱ ነው። እሱ ብቻ አይደለም ቄራ በቂ አሁን እሱን ለማፍራት ነው ይሄን ሜዳ እንዲሰራ ያደረግነው። ቄራ አንበሳ እንዲመሰረትም የምናደርገው እንደዚህ አይነት ተጫዋቾች እንዲፈሩ ነው። አላማው እሱ ነው። ታስተላልፈው መልእክት ካለ? ማስተላለፈው መልእክት እንኳን ደስ አለ የቄራ ተወላጅ እዚህ ሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ እንኳን ደስ አላችሁ። ዳግም ቄራ የነማጄን ታሪክ ለመድገም ነማጄን ለማስታወስ የነሱን ታሪክ ለመስራት እንግዲህ አቅማችንን እየሞከርን ነው እና ውጭ ያላችሁም እንድታግዙን እዚህ በአካባቢውም ያላችሁ አባል ሆናችሁ ያቅማችሁን እንድታግዙን ቄራን ተባብረን ትልቅ እንድናደርግ እንደነ ቡና እንደ ጊዮርጊስ አዲስ አበባ ስቴዲየም እንድናያቸው ነው ምንናፍቀው እና ይሄን እንድናደርግ ሁላችንም ያቅማችን ብናደርግ ደስ ይለኛል ብዬ አስባለሁ። እኔም መልካም እድል እመኛለሁ። በዚሁ አመሰግናለሁ። እሺ እኔም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ በመጀመሪያ ይህንን እድል ስለሰጣችሁኝ። እኔ ስሜ ዳንኤል ተሰማ ወልደግዚአብሔር ይባላል። በቄራ አካባቢ ነው የተወለድኩትም በቄራ አካባቢ ነው ያደግኩትም። ኳስም ተጫውቼም መሰረቴም ምንም በዚህ አሁን ተሰርቶ በምታዩት በዚህ ሜዳ ላይ ነው እኔ ማንነቴ ተፈጠረው ማለት ነው። የእግር ኳስ ማንነቴ ቤታችንም ከሜዳው ጀርባ ያለ ነው። ስለዚህ በዚህ በአልማዝዬ ሜዳ ላይ ዛሬ ይሄን የምትመለከቱትን ውበት እንዲፈጠር ብዙ የቄራ የቀድሞ ተጫዋቾች አሉ ከኛ በፊት የነበሩ ዛሬ ደግሞ ለባለተራ አሻግረው ያለፉ ወንድሞቻችን ጭምራሉና ዛሬ በዚህ ሁኔታ ላይ ነው የምንገኘው ማለት ነው። ሌላ ሁለተኛ ነገር ለናገር የምፈልገው ምንድነው እኔ በቄራ አካባቢ ውስጥ ስገኝ በብዙ ክለቦች ውስጥ የመጫወት እድልን አግኝቻለሁ። ከታዳጊ ፕሮጀክት ከተስፋ ቡድን ጀምሮ በመብራት ኃይል ቡድን ውስጥ ነው ያደግኩት። በመብራት ኃይል እግር ኳስ ማሳደጊያስ ነው እድገቴን ከ13 ዓመት ጀምሮ በመብራት ኃይል ታዳጊ ቡድን ውስጥ ቢረጋ በሚያሰለጥነው ቡድን ውስጥ ዲ ከሚባለው ጀምሮ ነው እኔ ያደግኩት። ከዛ በመቀጠል መብራት ኃይል ዋናው ቡድን፣ ከዛ በመቀጠል ደግሞ መከላከያ ተጫውቻለሁ። ቀጥሎም ደግሞ ትራንስ ኢትዮጵያ ተጫውቻለሁ፣ አየር መንገድ ተጫውቻለሁ፣ አዳማ ከነማ፣ መድን ብዙ ክለብ የመጫወትን እድል እግዚአብሔር ሰጥቶኛል። እግዚአብሔርን አመሰግነዋለሁ። ከኳስ ካቆምኩ ኦልሞስት ወደ 10 ምናምን ዓመት ሆኖኛል። አሁን የራሴን የግል ስራ እየሰራሁ ነው የምኖረው ማለት ነው።
በተረፈ አንድ ጊዜ የወጣት ቡድኑ የመመረጥ የኢትዮጵያ ወጣት ቡድን ውስጥ የመመረጥ እድሉን አግኝቻለሁ። ሌላው በተረፈ አሁን በዚህ በቄራ አንበሳ በተቋቋመው ቡድን ውስጥ በቦርድ አመራር ውስጥ እገኛለሁ። አሁን እኔ ዛሬ ለእናንተ ኢንተርቪው ልሰጥ ስነሳ ይሄ ራዕይ ይዘን የተነሳ ነው። ምክንያቱም እኛ ሳንወለድ በፊት የተመሰረተ ቄራ አንበሳ የሚባል ቡድን አለ፣ ቁጭ ብሎ ያለ ዶርማንት ሆኖ የነበረ ነገር ግን አሁን ጊዜ መጥቷል። አሁን የኛ ትውልድ አለ፣ ቀጥሎም ደግሞ በጣም የተነሱ ሌሎች ትውልዶች አሉ። ለነሱ እኛ ከማስረከባችን በፊት አንድ ነገር ማድረግ አለብን። ይህ ከጀርባ የሆነ የምታዩት ሜዳን ዝም ብሎ ሜዳ ብቻ እንዲሆን አይደለም፣ የተቀመጠውን ዝነኛውን በጣም ዝነኛውን ተጫዋቾች ያፈራ ቡድን ነው ቄራ አንበሳ የሚባለው ቡድን። ዝም ብሎም አይደለም፣ አንበሳ ብዙ ነገር ምልክት ነው እንደምታውቁት። ስለዚህ እኛ የሆነ የካራክተር የኳስ አንበሳነትን ልናሳይ የተዘጋጀን ቡድን ነው፣ ልናቋቁም የተነሳ ነው። ራዕዩ ትልቅና ትልቅ ሆኖ የተነሳ ዛሬ ከጀርባ የምታዩት ሜዳ ላይ የፕሪሚየር ሊግ እግር ኳስ ይካሄድበታል ብለን ዋናው ዓላማችን ከዛሬ 10 ዓመት እቅድ አድርገን ስንነሳ የዚህ የሱፐር ሊጉና የፕሪሚየር ሊጉን እግር ኳስ በየት ሜዳ በዚህ ሜዳ ላይ እንዲካሄድ ነው። ምክንያቱም ከእኩል እንዲሆኑ ከቅዱስ ጊዮርጊስ ከመብራት ኃይል ከመከላከያ ከእያንዳንዳቸው ጋር እኩል ኢኩቫለንት የሆነ እግር ኳስን ይጫወታል ብለን አስበን ነውና ስለዚህ ዛሬ ጊዜው ደርሷል። እርግጠኛ ነኝ 2 ዓመት ግፋቢል ቢፈጅብን ነው አሁን ባለው አደረጃጀታችን አሁን እየሄድን ባለው አካሄዳችን ይሄን እንደምናሳካ እርግጠኛ ነኝ። ምክንያቱም በአካባቢው ብዙ ፖቴንሻል አቅም አለ፣ ብዙ አቅም አለ፣ ባለሀብቶች አቅም አለ፣ ማህበረሰቡ እያንዳንዱ ቤተሰቡ ብትገቡ ለዚህ ለአካባቢው እግር ኳስ ሊደግፉ ልክ በእንግሊዝ ፕሪሚየር ሊግ የእንግሊዝ እግር ኳስን ኮሜርሻል አድርጎ ዛሬ ዝናውን እንዳገነኑት የኛም የመጀመሪያው በአዲስ አበባ ውስጥ እርግጠኛ በኢትዮጵያ ውስጥ ወይ 3ኛው ክለብ ሊሆን ይችላል የማህበረሰብ አቀፍ ቡድን ህብረተሰባዊ የሆነ ቡድን የሚመሰረተው። ስለዚህ እዚህ ቡድን ውስጥ አሁን ራዕይ ተደርጎ የተነሳው ባለሀብቶች አሉ። በፕሮፌሽን ደረጃ እንዴት በቦርድ ይመራል፣ እንዴት ደግሞ ማኔጅመንቱን የእግር ኳስ አስተዳደራዊ እንዴት ይመራል፣ ይሄ ሁላ በጣም ፕሮፌሽናሊዝም በተከተለ ሁኔታ ተዋቅሮ ነው ያለው። ስለዚህ ዛሬ ይሄንን ኢንተርቪው ሲሰጣችሁ የሚቀጥለው የዛሬ 2 ዓመት 3 ዓመት በትልቅ ሆቴል ላይ በብዙ ኢንተርቪው በሚያደርጉ ሰዎች እንደምንደረግ እርግጠኛ ነኝ። ምክንያቱም እያንዳንዱ ምክንያት አድርገን የተነሳ ነው። ኃይል የሚሰጠን ማህበረሰብ አለ፣ ኃይል የሚሰጠን የአካባቢው ህዝብ አለ። ስለዚህ ልታውቁልንም ልትመለከቱም ዛሬ ይሄንን የምታዩና የምትሰሙ እያንዳንዳችሁ በሀገር ውስጥ ያላችሁ ኢትዮጵያውያን ኤርትራውያን ወንድሞቻችን ዛሬ ይሄንን በተመለከታችሁ ጊዜ አልማዝዬ ሜዳ ሌላ ዓለም ውስጥ ገብታለች። ሌላ ዓለም ውስጥ ክቡር ትሪቡን ያለው በጣም የተደራጀ መልበሻ ክፍል በጣም ድሬሲንጉ ዌል የሆነ ድሬሲንግ ሩም ነው ያለን። ሻወሩን ብትመለከቱት በጣም የተቀናጀ ባኞ ቤት ነው ያለው። እያንዳንዱ ለአደለም ለእግር ኳስ ተጫዋቾቹ ለዳኞች እንኳን ሊሆን በሚችል አደረጃጀት በጣም እናመሰግነው መስተዳድሩን እናመሰግነዋለን። እጅጉን በጣም ክብርት ወይዘሮ አዳነች አቤቤን እኛ የአካባቢው እጅግ እንደሚወዳት ነው የምንነግራቸው። ምክንያቱም እኛ ከምንም ጋር የተያያዛለ ከስብና ጋር ጉዳያችን። ስለዚህ ዛሬ በሷ በሰጠችን እድል ምክንያት ይሄ የምታዩት ሜዳ በእርግጥም ይሄን ደረጃ አግኝቷል። ለዚህ ነው መልበሻ ክፍሎቹ ሜዳው አዲስ አበባ ውስጥ ከአዲስ አበባ ስቴዲየም ቀጥሎ ከሚሰራው ከአዲስ አበባ ስቴዲየም ቀጥሎ በስታንዳርድ ደረጃ ያለ ስቴዲየም ይሄ ነው ያለው ሳር የለበሰ። ስለዚህ ይህ ኮሚቴ የተዋቀረው ይህንን የሚያስቀጥለውን ሁኔታ ለመዘከር ነው እና ይህንን ለማለት ወዳለሁ። ስለዚህ ራዕያችን ብዙ ነው፣ በጣም እንሰራለን። የመጀመሪያው የቡድን አደረጃጀት እየተካሄደ ነው። ዛሬ በተወሰነ ደረጃ የሰሌክት የማድረግ እድሉን አግኝተናል። በተወሰነ ደረጃ ሙሉ ለሙሉ አይደለም። ነገር ግን አሁን ቀጣይነት ባለው ደረጃ ቡድኑን የምናደራጀበት ቡድኑን የምንመርጥበትን መንገድ እያዘጋጀን ነው። አሁን ክረምቱ ትንሽ ስለማይፈቅድልን አሁን የከተማ መስተዳድሩና የክፍለ ከተማ መስተዳድሩን ጠይቀን ከጀርባችን ያለውን የ46 ሜዳ በጥሩ ሁኔታ በአርቲፊሻል ተሰርቷል። ወደዛ እንሄድና ልጆችን እንመርጣለን። በ2019 እንደሚገባው የሆነውን ቡድን ተመስርቶ ለውድድር የሚቀርብ ቅድመ ዝግጅት አድርገናል።
ከዛ ራዕያችንን የሚያሳኩልን ቅድም እንደነገርኳቸው የቦርድ አመራሮች ተመርጠዋል። የክለቡ ፕሬዚዳንት ተመርጠዋል። በሂሳብ ሹም ማርኬቲንግ በሆነው ነገር ሁሉ እነዚህ በተቀናጀ ሁኔታ ፎርም ተደርገው ተሰርተዋል። አሁን ወደ ስራ ትግበራ በእነዚህ ጥቂት ሳምንታቶች ውስጥ እንገባለን። ጥቂት ሳምንታቶች ውስጥ ወደ ትግበራ ውስጥ ነው። የቦርድ አመራሮችም በራሳቸው የሆነውን አክቲቪቲ ውስጥ ይገባሉ። የስራ አስኪያጅ ኮሚቴው፣ የክለቡ ፕሬዚዳንት ኢንስፔክተር የኔነ በጥሩ ሁኔታ ቡድኑን ፎርም እያደረገው ነው። ከዛ ደግሞ የስፖንሰርሺፕ ማርኬቲንግ የሚሰሩትም እነሱ በተወሰነ ደረጃ እየሄዱ ነው። ስለዚህ የቴክኒክ ስታፉም እሱ ነው በተወሰነ ደረጃ ያልተደራጀው። እሱን በከፍተኛ ሁኔታ ብዙ ፖቴንሻል ያለው ሰፈር ነው፣ በብዙ የበለጸገ ሰፈር ነው ማለት በዚህ አደረጃጀት ውስጥ ከማን መጥቶ እንኳን እንደሚቀር እስካይታወቅ ድረስ። ስለዚህ ይህንን እንዴት አድርገን ፎርም እንደምናስይዘው ዝግጅት አድርገናልና በዚህ ውስጥ ነው ያለ ነው። ራዕያችን ትልቁን የቄራ አንበሳን እግር ኳስ ቡድን መመስረት ነው። ሌላ ምንም አይደለም። ትልቁ ዓላማችን የቄራ አንበሳን እግር ኳስ ቡድን መመስረት ነው። ትልቁ ዛሬ ሁላችሁም ልታውቁ በውጭ ያላችሁ በዚህም ያላችሁ እንኳን ደስ አላችሁ ልላችሁ የሚገባው ከ50 ዓመት በፊት የነበረውን አሳክተውልናል፣ ተሳክቷል እና ሁላችሁም ባላችሁበት የሚቀጥለውን ፕሮግረስ የደረሰበትን እኛ አመራሮች እንነግራችኋለን ብዬ ነው። እንዲህ ነው ያለው እላለሁ። አዳነ ወልደሰንበት እባላለሁ። የቄራ አንበሳ ምክትል ፕሬዚዳንት ነኝ። እንግዲህ እንደሚታወቀው የዛሬ ሳምንት ነው ጉባኤያችንን ያካሄድነው ውድለት እንግዲህ በደማቅ ሁኔታ ነበር ያደረግነው። በዚህ ባጭር ጊዜ ውስጥ ደግሞ የክለቡን ምስረታ ለክለቦቹ የሚያስፈልጋቸውን የተለያዩ ነገሮችን ጨርሰን በዚህ ሳምንት ዛሬ ያው እንግዲህ እንደሚታወቀው ለቡድኑ የሚሆኑ ተጫዋቾችን መልምለን ለቡድኑ እያዘጋጀን ያለ ነው እና በዚህ ባጭር ጊዜ ውስጥ እንግዲህ ቡድኑ ያው ጥሩ የሚባል ደረጃ እያደረስነው ያለ ነው። እንግዲህ ያው የክለቡም መጫወቻና ትሬኒንግ መስሪያ ሜዳ ይሄ አልማዝዬ ሜዳ ነው እና ያው እንደምታውቁት ቄራ አንበሳ ትልቅ ታሪክ ያለው ትልቅ ቡድን ነው። በዚህ ባጭር ጊዜ ውስጥ ደግሞ በመሀል የተቋረጠበት 2 ጊዜዎች አሉ። በ1968 ከዛም በፊት የነበረው ቡድን በመሀል ያው በተለያየ በመንግስታት እንትኖች ተቋርጦ ለረጅም ጊዜ ከቆየ በኋላ እንደገና 2008 ላይ እንደ አዲስ ተመስርቶ ከዛ በኋላ በመሀልም እንደዚሁ በፋይናንሻል ችግር ምክንያት ተቋርጦ ነበር። አሁን ያው በተለያየ እንትኖች ደግሞ እንደ አዲስ ተደራጅተን አሁን እንግዲህ እንደ አዲስ አዋቅረነዋል ቡድኑን እና አሁን ያለው እንትን ደግሞ ሙሉ ድፍን የቄራን እንትን ያማከለ ስለሆነ በጣም ውጤታማ የሚሆን ቡድን ነው እየገነባን ያለ ነው። ማለት ያው እንግዲህ ሁሉንም ያካተተ ስለሆነ በጣም አሪፍ እንትን አካሄድ እየሄድን ያለ ነው። እንግዲህ ይሄን ይመስላል እንግዲህ የቄራ አንበሳ ቡድን አሁን የተዋቀረው እና በተለይ ደግሞ ከቡድኑ ባሻገር ደግሞ የተለያየ ፕሮጀክቶችን እዚህ ሜዳ ላይ የሚሰለጥኑበትን ፕሮግራም አውጥተን ትልቁ ደግሞ ስትራቴጂው እሱ ነው። ታዳጊዎችን በደንብ አድርገን በጥሩ ሁኔታ የሚፈሩበትን መንገድ እንግዲህ እንትን ለማድረግ ነው ትልቁ ደግሞ ታርጌት ያደረግነው። ይሄን ይመስላል እንግዲህ ትልቅ ደግሞ መልእክት ማስተላለፍ የምፈልገው ነገር ደግሞ ምንድነው መሰለህ፣ ይሄ የቄራ አንበሳ ስፖርት ክለብ ዝም ብሎ አይደለም። በቃ አሁን ሁሉንም ያካተተ ማንም ይሄ ነው ከሌ ነው የሚል ሳይሆን ሁሉም የሚሳተፍበት ሁሉም የተሳተፈበት ትልቅ ክለብ ነው። ሁሉም ዓላማውን እስከ ሁሉም ዓላማውን ተረድቶ የተሳተፈበት ክለብ ነው። ስለዚህ አሁንም ቢሆን ወደፊት እንግዲህ አካባቢውን ሰው የምጠይቀው ምንድነው ሁሉም የበኩሉን አስተዋጽኦ እንዲያደርግ ሁሉም አስተዋጽኦ ብቻ ሳይሆን ተሳታፊም ሆኖ ይህን ክለብ በደንብ አድርጎ እንዲደግፍና የተቻለውን ሁሉ እንዲያደርግ በዚህ አጋጣሚ እንግዲህ ጥሬን አቀርባለሁ። ጥሬን ተቀብላችሁ ደግሞ እርግጠኛ ነኝ ሁላችሁም መታችሁ እንደምትሳተፉ እርግጠኛ ነኝ። አመሰግናለሁ።